ኢትዮ ቴሌኮም በቴሌብር ጋር አብሮ የሚሰራ ዘመን ገበያ የተሰኘ የበይነ መረብ ግብይት ስርዓት ይፋ አድርጓል። የግብይት ስርዓቱ ምርትና አገልግሎት አቅራቢዎችን ከሸማቾች የሚያገናኝ ሁሉን አካታች እንደሆነ ተነግሯል። በተለይም አነስተኛና መካከለኛ የንግድ ድርጅቶችን ከሸማቾች ጋር በቀላሉ ለማገናኘት ለማብቃትና አዳዲስ የገበያ ዕድል ለመፍጠር የሚያስችል ነው ተብሏል። በተጨማሪም በግብይት ሰንሰለት ውስጥ ያሉ ሂደቶችን በማሳጠር በዋጋ ንረትም ላይ የራሱን የሆነ በጎ ሚና ይወጣል ተብሏል። በተለያየ ምክንያት ምርት አምርተን ከአንደኛው ኢትዮጵያ ኮርነር ወደ ሌላኛው ለማድረስ ብዙ ውስንነቶች እንዳሉ መቼም ሁላችንም እንረዳለን፣ እንገነዘባለን። ይሄ ምን ያመጣል ካልን ብለን በአምራቹና በሸማቹ መካከል በርካታ ውስብስብ የሆኑ ጉዳዮች ሲኖሩ የሰው ልጅን ሕይወት ያከብዳሉ። በቀላሉ ኑሮ ውድነት የምንለው አንዱም የሚፈጠረው ከእንዲህ አይነት ጉዳዮች ነው። አምራቹ በቴክኖሎጂ ታግዞ ነጋዴው በቴክኖሎጂ ታግዞ ውጤታማ ሲሆን በቀላሉ ደንበኛውን የሚያረካበት ጥራቱ የተጠበቀ ምርት እንደዚሁም ደግሞ ተወዳዳሪ ሆነ ዋጋ ማቅረብን ይችላል። ነገር ግን በዚህ ሰንሰለት ላይ በርካታ ውጣ ውረዶች ካሉ ግን በስተመጨረሻ ገዢው የሚገዛው ምርት ዋጋው በጣም በከፍተኛ የጨመረ ይሆናል። ለምን ሲባል ወጪ ስላለበት አምራቹም ነጋዴው ማለት ነው። ስለዚህ ይሄ የምታዩት ዘመን ገበያ በመሀከል ላይ ሆኖ እነዚህን ሁሉ ሊያገናኝ የመጣ ነው፣ በቴክኖሎጂ ታግዞ ማለት ነው። ዘመን ገበያ አሁን ላይ 14 አይነት የምርትና አገልግሎት አይነቶችን ይዞ መጀመሩ ተገልጾ ለነጋዴዎች፣ ለአርሶ አደሮች፣ ለዕደ ጥበብ ባለሙያዎች፣ ለስራ ፈጣሪዎችና ለንግድ ድርጅቶች በርካታ እድሎችን የሚፈጥር መሆኑንና ለደንበኞችም በቴሌብር ሱፐር አፕ ውስጥ በሚገኝ ሚኒ አፕ አማካኝነት መቅረቡ ተመልክቷል። ኢትዮ ቴሌኮም በቀጣይም ከዘመን ገበያ ጋር በአጋርነት በመስራት የኢትዮጵያን ዲጂታል ኢኮኖሚ ወደፊት በማራመድ ጉዞ ውስጥ የበኩላቸውን ለማበርከት ለሚፈልጉ የንግድ ድርጅቶችና የሎጂስቲክ አገልግሎት ሰጪዎች ጥሪውን አቅርበዋል። ይህንን ስናመጣ ቀደም ብዬ እንደጠቀስኩላችሁ አካታች፣ ተደራሽ በገጠር ውስጥ ያለ አንድ የፈጠራ ባለሙያ ምርት ቢኖረው በቀላሉ በመላው ኢትዮጵያ የማርኬት አክሰስ የሚያገኙበት እድል መፍጠርም ነው የፈለግነው ማለት ነው። ስለዚህ ምርቶቹ ተሰናዱ፣ ሎጂስቲኩ ግን በጣም አስፈላጊ ነው። ለዛም ነው የሎጂስቲክ ኩባንያዎች አብረው እንዲሰሩ ጥሪ ቀድም የሚያቀርብኩት። በድጋሚ በመላው ሀገሪቱ ያለውን የንግድ ልውውጥ ስርጭት ትልቅ የስራ እድል የሚፈጥር እንደመሆኑ በዚህ ላይ አብረን እንድንሰራ ነው ጥሪያችንን በድጋሚ የምናቀርበው። ዘመን ገበያ ከሲስተምና ደህንነት አንጻር በሚገባ የተዘጋጀ ነው የተባለ ሲሆን በቀጣይ ደግሞ ሂደቱ እየታየ መስተካከል ያለባቸው ነገሮች እየተስተካከሉ ይሄዳሉ ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ባለፉት 9 ወራት 105 ትሪሊዮን ብር ገቢ ማግኘቱን የተቋሙ ዋና ስራ አስፈጻሚ ብሩክ ታዬ ገልጸዋል። የኢትዮጵያ አየር መንገድ ኢትዮ ቴሌኮምን ጨምሮ 41 የመንግስት የልማት ድርጅቶችን በስሩ የሚያስተዳድረው ተቋሙ በ9 ወራቱ ካገኘው ገቢ 19 ቢሊዮን ብር ግብር ከፍሎ 14 ቢሊዮን ብር ደግሞ ለገንዘብ ሚኒስቴር ገቢ ማድረጉን አስታውቋል። ዋና ስራ አስፈጻሚው ይህንን የገለጹት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለመጀመሪያ ጊዜ ባካሄደው የመንግስትና የግል ተቋማት የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ትብብር መድረክ ላይ ነው። በመርሃ ግብሩ ላይ በእንግድነት የተገኙት ብሩክ ታዬ ተቋማቸው በስሩ የሚገኙ የልማት ድርጅቶችን ለማጠናከርና ኢንቨስትመንትን ለመሳብ የሰው ሰራሽ አስተውሎት የጎላ ድርሻ እንዳለው ነው የገለጹት። በመሆኑም ለዘርፉ ከፍተኛ ትኩረት መሰጠቱን የጠቆሙት ስራ አስፈጻሚው ከአጋር አካላት ጋር በመተባበር ከ22 ሚሊዮን ዶላር በላይ በመመደብ ስታርታፖችን በመንግስት የልማት ድርጅቶች በሙከራ ደረጃ መተግበር የሚችሉበት አሰራር ለመዘርጋት በሂደት ላይ እንዳለ አመልክተዋል። ዘገባው የሪፖርተራችን የብሩክ አስቀናው ነው። የደቡብ ኮሪያው ኤግዚም ባንክ በኢትዮጵያ ለሚተገበሩ 11 ፕሮጀክቶች የ871 ሚሊዮን ዶላር ብድር መስጠቱ ተነግሯል። የተነገረው የኢትዮጵያና የደቡብ ኮሪያ ከፍተኛ ባለስልጣናት በመከሩበት የልማት ትብብር ከፍተኛ ጉባኤ ላይ ነው። የደቡብ ኮሪያው ባንክ የሰጠው ብድር በመሰረተ ልማት ላይ አተኩሮ በትራንስፖርት፣ ኢነርጂና ጤና ዘርፎች ላይ እንደሚውልም ተነግሯል። ከዚህ በተጨማሪም ደቡብ ኮሪያ በኮይካ የትብብር ኤጀንሲ በኩል ለአካባቢ ጥበቃ፣ ለጤና ክብካቤ፣ ለማህበራዊ አሳታፊነትና መሰል ፕሮጀክቶች 183 ሚሊዮን ዶላር ድጋፍ ማድረጓ ነው የተሰማው። ከገንዘብ ሚኒስቴር ያገኘነው መረጃ እንደሚያመለክተው እዚህ አዲስ አበባ እየተካሄደ ባለው የልማት ትብብር ጉባኤ ሁለቱ ሀገራት 70 ዓመት የዘለቀው ግንኙነታቸውን ወደ በለጠ ደረጃ ለማሳደግ ተስማምተዋል።
የአዳዲስ አውሮፕላን ማረፊያዎች ግንባታና ነባሮቹን የማሻሻል ስራ ተጠናክሮ ቀጥሏል ሲል የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታውቋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ እንደገለጹት የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማሳደግ የአዳዲስ አውሮፕላን ማረፊያዎች ግንባታ፣ የነባሮች ማሻሻያና ማስፋፊያ ስራ እየተከናወነ ነው። በኢትዮጵያ በአሁኑ ወቅት 23 አውሮፕላን ማረፊያዎች መደበኛ የአየር ትራንስፖርት አገልግሎት እየሰጡ መሆናቸውን የተናገሩት ዋና ዳይሬክተሩ በተጨማሪም 22 የአነስተኛ አውሮፕላን ማረፊያዎች በባለስልጣኑ እውቅና አግኝተው አገልግሎት በመስጠት ላይ እንደሚገኙ ጠቁመዋል። በፌዴራል መንግስት 5 ኤርፖርቶች እየተገነቡ እንደሚገኙ ጠቅሰው ነባሮቹ ላይም የማስፋፊያና የማሻሻያ ተግባራት እየተከናወኑ ነው ተብሏል። ኢትዮጵያ ካላት የቆዳ ስፋት፣ የኢኮኖሚ እድገት እንዲሁም ደግሞ የትራንስፖርት ፍላጎት አንጻር ያለው መሰረተ ልማት በቂ ያለመሆኑን ገልጸው የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማጠናከር እየተሰራ መሆኑንም አንስተዋል። አዲስ በወጣው መመሪያም 32 አዳዲስ አነስተኛ አውሮፕላን ማረፊያዎችን ለመገንባት ጥያቄ መቅረቡን በመጠቆም ባለስልጣኑ ቦታው ድረስ በመሄድ መረጣ ማካሄዱን ገልጸው ወደ ግንባታ የገቡ በጥናት ላይ የሚገኙና ፋይናንስ ማፈላለግ ላይ የሚገኙ መኖራቸውን አመልክተዋል። ዘገባው የኢዜአ ነው። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። ዜጎች ለስራ ስምሪት ወደ ውጭ ሀገራት ለመሄድ ከ35000 እስከ 70000 ብር ክፍያ እየተጠየቁ ነው ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ለሙስናና ብልሹ አሰራር ያለው ተጋላጭነት በሚል ሀሳብ ከፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ጋር ውይይት ሲያደርግ በቀረበ ጥናት ወደ ውጭ ሀገራት ለስራ የሚሰማሩ ዜጎች ሄደው ለመስራት ከ35000 ብር እስከ 70000 ብር ክፍያ እየተጠየቁ ነው ተብሏል። ዜጎች በውጭ ሀገራት ለስራ ሲሰማሩ የአየር ትኬት ዋጋ መክፈል ሳይኖርባቸው እንዲከፍሉ እየተደረጉ በመሆኑም በጥናቱ ላይ ተጠቁሟል። ለስራ ወደ ውጭ የሚሰማሩ ዜጎች ጉዳዮችን ለማስፈጸም የት መሄድ እንዳለባቸው ግንዛቤ የላቸውም። በሚሄዱበት ሀገርም ለድብደባና ለእንግልት እየተዳረጉ ነው። ለሚደርስባቸው ድብደባና እንግልት የኢትዮጵያ ኤምባሲዎችና ቆንጽላዎች መብታቸውንና ደህንነታቸውን እያስጠበቁ አይደለም የሚሉ ሀሳቦችም እንዲሁ በጥናቱ ላይ ተመላክተዋል። በውጭ ሀገራት የስራ ስምሪት ላይ የመንግስትና የግል ተቋማት የአሰራርና የተጠያቂነት ክፍተት አለባቸው መባሉንም ፕሬስ ድርጅት ዘግቧል። ከዚሁ ከስራና ክህሎት ጉዳይ ጋር በተያያዘ ሌላ መረጃ በኢትዮጵያ የስራ ገበያውን አካታችና ተወዳዳሪ ለማድረግ በልምድ ለተገኘ ክህሎት እውቅና መስጠት ያስፈልጋል ተብሏል። ይህ የተባለው የስራና ክህሎት ሚኒስቴር ከሚያዝያ 27 ቀን 2017 ዓ.ም ጀምሮ በማካሄድ ላይ የሚገኘው ሀገር አቀፍ የክህሎት ውድድር ላይ በተደረገ የውይይት መድረክ ነው። በዚሁ ጊዜም እንደ ሀገር ጠንካራ ኢኮኖሚ ለመገንባትና የስራ ውድድሩን ክፍት ለማድረግ ከተፈለገ በልምድ የዳበሩ ክህሎቶችን እውቅና መስጠትና ተወዳዳሪ መሆን የሚችሉበትን አማራጭ ማስፋት እንደሚገባ ነው የተጠቆመው። ምንም እንኳን ከዚህ ቀደም የትምህርት ዝግጅት ሳይኖራቸው በአንድ ሙያ ላይ ለረጅም ዓመታት በመስራት ውጤታማ የነበሩ ሰዎችን በስልጠና የመደገፍ ስራ መስራት ላይ የፖሊሲ ክፍተትን ጨምሮ የተለያዩ ችግሮች የነበሩ ቢሆንም አሁን ላይ መመሪያዎችን ከማሻሻል ጀምሮ የተለያዩ ስራዎች እየተሰሩ እንደሚገኙም ተገልጿል። ከዚህ በተጨማሪም የስራና ክህሎት ሚኒስቴር በመካሄድ ላይ የሚገኘው ሀገር አቀፍ የክህሎት ውድድር መሰል ችግሮችን ለመቅረፍ ከመርዳትም ባሻገር የክህሎት ልማት ስልጠና ትኩረት እንዲያገኝና የማህበረሰቡን ግንዛቤ ለማሳደግ እንደሚያግዝም ተመላክቷል። ይኸው መርሃ ግብር በነገው ዕለት ሲጠናቀቅ በተለያዩ ዘርፎች የተወዳደሩ ባለተሰጥኦዎች የገንዘብ ሽልማት እንደሚያገኙና በመድረኩ የተገኙ ተሞክሮዎችንም የማስፋት ስራ እንደሚቀጥል ተነግሯል። ደስዬ ልባይ ነው የዘገበው። የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ደረቅ ቆሻሻ የመዲናዋ የጎርፍ መንስኤ እንዳይሆን ማህበረሰቡ የድርሻውን እንዲወጣ ጥሪ አቅርቧል። ኤጀንሲው አክሎም በመዲናዋ በቀን ከ3000 ቶን በላይ ደረቅ ቆሻሻ እንደሚመነጭ ገልጾ ከዚሁ ከሚመነጨው ቆሻሻም ባለፉት 9 ወራት ብቻ 1.2 ቢሊዮን ብር ገቢ መገኘቱንና ከ700 በላይ ለሚሆኑ ሰዎችም የስራ ዕድል መፈጠሩን ጠቅሷል። ይህንኑ የደረቅ ቆሻሻ በአግባቡ ለማስወገድና ጥቅም ላይ ለማዋል የደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ መንስኤ ሊሆን አይገባም በሚል ርዕስ ለቀጣይ 5 ወራት የሚተገበር የንቅናቄ መርሃ ግብር ዛሬ አስጀምሯል። መርሃ ግብሩ ከዛሬ ግንቦት 1 ቀን እስከ መስከረም 30 ቀን 2017 ዓ.ም ድረስ የሚካሄድ ሲሆን በተለይ በቀጣይ 2 ወራት የውስጥ ለውስጥ መንገዶችን ጨምሮ በዋና ዋና መንገዶች ላይ የሚገኙ ቱቦዎች በደረቅ ቆሻሻ መዘጋት ሳቢያ የጎርፍ መነሻ እንዳይሆኑ ይጸዳሉ ተብሏል። በዚሁ የ2017 ዓ.ም የክረምት ወቅት የጽዳት ንቅናቄ ማስጀመሪያ መርሃ ግብር ላይ የከተማ አስተዳደሩ አመራሮች፣ አርቲስቶች፣ የጽዳት አምባሳደሮችን ጨምሮ ሌሎችን ባለድርሻ አካላት ተገኝተዋል።